አዲስ ፕሮጀክት በ40% ቅናሽ ይዘንላቸው መተናል። አዲሱ ፕሮጀክታችን የሚገኘው ኒያላ ሞተርስ ሳይት አካባቢ ሲሆን ከ100 ካሬ እስከ 160 ካሬ አማራጮችን ይዘንላቸው መተናል ማለት ነው። ይሄም ማለት በካሬ 69915 ብር ብቻ ማለት እንዳይሹ ይሄን ዋንጫ ባለፈው አመት አግኝተናል 25 ላይ። በምን ምክንያት ነበር የተሸለማችሁ? በፍጥነትና በጥራት ነው የተሸለመው። በ6 ወር ውስጥ ስኬለተንና ፓርቲሽን ሁለት ቤዝመንት G+17 እና ቴራሱ ስኬለተንና ፓርቲሽኑን በመስራት 69915 ብር ካሽ ለሚከፍሉ ደንበኞች ነው፣ ባንዴ ለሚከፍሉ ደንበኞች ነው። ይሄ ባንዴ ለሚከፍሉ ደንበኞች ማለት ነው። ያ ማለት ከ6.9 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ውፋትን ጨምሮ። ይሄን አልፈልግም በ15% ቅድመ ክፍያ ጨምሮ የቀሩትን 85% በሁለት ዓመት መክፈል ፈልጋለሁ ለሚልም ደንበኛ ደግሞ ሁለተኛ አማራጭ አለ ማለት ነው። ስለዚህ ሁለት አማራጭ አለ። ያለሁት የዛሬ 5 ወር ገደማ መተን የነበረበት የሁዳ ሪል ስቴት ኢምፔሪያል ሳይት ላይ ነው። ግንባታው ምን ላይ ደረሰ የሚለውን ለማየት እንዲሁም ደግሞ አዲሱ ሳይታቸውን ቦሌ ኒያላ ሞተርስ ላይ ከ40% ዲስካውንት ጋር ለሽያጭ እንዳቀረቡ ሰምቼ ሙሉ መረጃውን ለመጠየቅ ነው። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ሰላም፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ ወደ ሁዳ ኢንጂነሪንግ። እንኳን በደህና ቆየኸኝ። በመጀመሪያ እስቲ እንተዋወቅ። መልካም፣ ምስጋናው በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ። በጣም አሪፍ ምስጋናው። እኔ እንግዲህ ዛሬ ወደዚህ ብቅ ያልኩበት ምክንያት ቦሌ ኒያላ ሞተርስ ጋር አዲስ ሳይታችሁን ከዲስካውንት ጋር ለሽያጭ እንዳወጣችሁ ሰምቼ ነው። እንዲሁም ደግሞ ሌሎች ሳይቶቻችሁም ላይ የማጣሪያ ሽያጮች እያደረጋችሁ እንደሆነ ሰምቼ ነው የመጣሁት እና በመጀመሪያ እስቲ ስለ አዲሱ ሳይታችሁ ከሎኬሽኑ ጀምረን ሌሎችንም ነገሮች ተነግረናለህ። መልካም፣ አሪፍ። እንኳን ወደ ሁዳ ኢንጂነሪንግ በድጋሚ መጣሽ። እንኳን ደህና ቆየኸኝ። መልካም። አዲስ ፕሮጀክት በ40% ቅናሽ ይዘንላቸው መተናል። አዲሱ ፕሮጀክታችን የሚገኘው ኒያላ ሞተርስ ሳይት አካባቢ ሲሆን ከ100 ካሬ እስከ 160 ካሬ አማራጮችን ይዘንላቸው መተናል ማለት ነው። ይህም ማለት በካሬ 69915 ብር ብቻ ማለት ነው። የካሬ ዋጋው 69915 ብር ብቻ ቅናሽ ተደርጎባቸው ደንበኞች የቤት ባለቤት መሆን የሚችሉበትን አማራጭ ይዘንላቸው የመጣ ነው ማለት ነው። በጣም ተመጣጣኝ የሚባል ዋጋ ነው። በጣም መልካም። ይሄ አንደኛው ሲሆን ሌላኛው ደግሞ ባለፈው አይታችሁት የነበረው የኢምፔሪያል ፕሮጀክት አለ። እሱ ደግሞ ጥቂት ቤቶች ይቀራሉ። ስለዚህ እዛ ላይ ደግሞ በካሬ 89820 ብር ደግሞ እዛ ማግኘት ይችላሉ። እሱ ኦልሬዲ ፊኒሺንግ ስቴጅ ላይ ነው ያለው። ሌላ ደግሞ ቡልቡላ ያለቀ ቤት ደግሞ ካልሆነ ለሚፈልጉ ደግሞ ደንበኞቻችን ቦሌ ቡልቡላ ደግሞ በ99950 ብር ደግሞ የካሬ ዋጋ የቤት ባለቤት መሆን ይችላሉ ማለት ነው። በጣም አሪፍ። ስለዚህ 3 ቦታዎች ላይ የሳይት አማራጮችን ይዛችሁ መጣችኋል። አሁን እስቲ ስለ አዲሱ ሳይታችሁ እናውራና ህንጻው አጠቃላይ ምን ያህል ካሬ ላይ ነው ያረፈው፣ ባለ ስንት ወለል ነው የሚሆነው፣ ያሉትን ነገሮች እስቲ ንገረን። መልካም። ህንጻው 2 ቤዝመንት G+17 እና ቴራስ ያለው ነው ማለት ነው። 2 ቤዝመንት እና ሃፍ ግራውንዱ ፓርኪንግ ሲሆን ግራውንዱ ሱፐርማርኬት ይኖራል። ፈርስት ፍሎር ጂም ስቲም ሳውና ይኖራል። ሰከንድ ፍሎር ኦፊስ ይኖራል ማለት ነው። ለሀዘን ለደስታ ፕሮግራም ሲኖር ደግሞ ቴራስ ፕሮግራም የሚዘጋጅበት ደግሞ አለ ማለት ነው። ላይ ያለው 360 ክፍት ነው የተደረገው ቴራሱ ማለት ነው። ይሄንን ነው የሚመስለው። ባለ 2 መኝታ 100 እና 105 ካሬ ሁለት አማራጭ አለው ማለት ነው። ባለ 3 መኝታ 135 140 እና 160 የሚባሉ ባለ 3 አማራጮች አሉ ማለት ነው። ከአስፋልት ገባ ብሎ ነው የሚገኘው። ስለዚህ ለመኖሪያም ለንግድም አሪፍ የሆነ ቦታ፣ ለመከራየትም አሪፍ የሆነ ቦታ ላይ ነው ይዘንላቸው የመጣ ነው ማለት ነው። በጣም አሪፍ። ሚክስድ ዩዝ አፓርትመንት ነው። ሊትል ቢት በትንሹ ሁኔታ ብዙም ኮሜርሻል ያልበዛበት ነው። ኦፊስ ጂም ስቲም ሳውና እና ሱፐርማርኬት ነው ያለው። ስለዚህ ለነዋሪዎች የሚያስፈልጉ ነገሮች ናቸው። የዛን ያክል ሚክስድ ዩዝ የሚባል ነገር አለ። አፓርታማ ከ3ኛ እስከ 17ኛ ድረስ ነው የሚኖሩት ማለት ነው። በጣም አሪፍ። እንግዲህ ዋጋችሁ ከፍተኛ የሆነ ዲስካውንት ነው ያደረጋችሁት፣ የ40% ዲስካውንት ነው ያላችሁና ከዚህ ጋር ተያይዞ ደግሞ ምን አይነት የአከፋፈል ዘዴ ነው ያስተካከላችሁት ለደንበኞቻችሁ? መልካም። 2 አይነት አከፋፈል ነው ለደንበኞቻችን ያዘጋጀ ነው። እውነት ነው ከፍተኛ ዲስካውንት ነው ያደረግነው። ግን ይሄ ዲስካውንት ለ10 ቤቶች ኒያላ ሞተርስ ሳይት ላይ በካሬ 69915 ብር የሚሸጠው ላይ ለ10 ቤቶች ብቻ ነው የወጣ ነው። በካሬ 89820 ብር ደግሞ ፊኒሺንግ ላይ ያለው ፕሮጀክታችን ደግሞ እሱ የ30% ቅናሽ ነው። ስለዚህ የ40% ቅናሽ ያደረግንበትና ለ10 ቤቶች ያወጣ ነው የኒያላ ሞተርስ ሳይታችን። 5 አባወሮች ናቸው በወለል የሚኖሩት። 100 እና 105 ባለ 2 መኝታ አለ። 135 140 እና 160 ደግሞ ባለ 3 መኝታ ቤቶች አሉ ማለት ነው። እዚህ ላይ እስከ 7 ሚሊዮን ብር ቅናሽ ነው ያደረግንባቸው። 7 ሚሊዮን ብር እስከ 7 ሚሊዮን ብር ድረስ ከ4 ሚሊዮን እስከ 7 ሚሊዮን ብር ቅናሽ አላቸው ማለት ነው። ለምሳሌ ቅናሾቹን ብነግርሽ 135 ካሬው በ15.7 ሚሊዮን ብር አካባቢ ነው በ2 ዓመት ለሚከፍል ደንበኛ። አይኔ ባንዴ ከፍላለሁ ደግሞ ለሚል ደንበኛ በ9.4 ሚሊዮን ብር ሙሉ ክፍያ ቤት ባለቤት መሆን ይችላል ማለት ነው። ይሄ ባለ 3 መኝታ ነው። ሌላ ባለ 100 ካሬ ባለ 2 መኝታ ቤቶች አሉ። በአንዴ ለሚከፍሉ ደንበኞች 6.9 ሚሊዮን ብር ሲሆን ኦሪጂናል በ2 ዓመት ቢከፍሉ 11.6 ነው። እዚህ ኦልሞስት የ4 ሚሊዮን ብር ቅናሽ አላቸው ማለት ነው። ይሄ በካሬ 69915 ብር
የኒያላ ሞተር ሳይታችን ነው ማለት ነው። ሌላኛው ደግሞ ባለፈው መታችሁ የነበራችሁ አሁን ፊኒሺንግ ላይ ደግሞ ያለው የኢምፔሪያል ፕሮጀክታችን ቦሌ ኢምፔሪያል ፕሮጀክታችን እዛ ላይ ባለ 1 አለ፣ ባለ 2 እና ባለ 3 አማራጮች ናቸው። ባለ 1ም ተካቷል እዛ ላይ። ባለ 1ም ተካቷል። በባለፈው እኛ ስንመጣ 15ኛ ወለል ላይ ነበራችሁ። አሁን ምን ላይ ደረሰ ግንባታው? ዋንደርፉል። አሁን ላይ ፊኒሺንግ ስቴጅ ላይ ነው ያለ ነው ማለት ነው። ሳይት ስታዩ ያሉትን ነገሮች ዲቴል ታያላችሁ ከፕሮጀክት መሐንዲሱ ጋር ማለት ነው። ስለዚህ አሁን ላይ የፊኒሺንግ ስቴጅ ላይ ነው ያለ ነው ማለት ነው። አሪፍ እድገት አሳይተን ነው የተገናኘ ነው ማለት ነው። ቶሎ ፕሮግሬስ አደረጋችሁ። እውነት ነው። ስለዚህ እዛ ላይ 90 ምልሽ በነገራችን ላይ በክሎዝድ ኪችን ነው። ኦፕን ኪችን ለሚፈልጉ ደንበኞች 2 ቤድሩም መሆን ይችላል። ስቲል 90 ካሬው ማለት ነው። ስለዚህ በአንዴ ለሚከፍል ደንበኛ ይሄ 90 ካሬው ኦልሞስት በ7.9 ሚሊዮን ብር አካባቢ የቤት ባለቤት መሆን ይችላል ማለት ነው። ሌላ ደግሞ ባለ 3 መኝታ አለ 140 ካሬ አለ 17.9 ነው በአንድ አመት ለሚከፍሉ ማለት ነው። ኦልሞስት እያለቀ ስለሆነ ካሽ ለሚከፍሉ ደንበኞች ግን በ12.5 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። እዚህ ላይ በካሬ 89820 ብር ነው ማለት ነው። መልካም። ሌላኛው ደግሞ ያለቀ ቤት ደግሞ ለሚፈልጉ ቦሌ ቡልቡላ 1-2 ቤቶች ይቀራሉ። እዛ በካሬ ደግሞ 99950 ብር ማለት ነው። ያለቀ ቤት በ13.7 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። በጣም አሪፍ። ስለዚህ ሁሉም ሳይቶቻችሁ ላይ በሚባል መልኩ እንግዲህ በተመጣጣኝ ዋጋ ነው ቤቶችን እየሸጣችሁ የምትገኙት። እውነት ነው። አሁን እሺ ወደ ቦሌ ወደ አዲሱ ሳይታችሁ ልመልስክና እንግዲህ ቦሌ ተፈላጊ ቦታ ነው፣ የከተማችን እምብርት የምትባል ቦታ ነች እና ህንፃው አካባቢ ላይ ምን ምን ነገሮች ይኖራሉ? ምን አይነት ሎኬሽን ቫልዩ ይኖረዋል? መልካም አሪፍ ጥያቄ ለደንበኞች። አሪፍ ከቦሌ ኢንተርናሽናል ኤርፖርት በቅርብ ርቀት ነው የሚገኘው። ላይኛው ማውንቴን ቪው ያለው ማለት ነው። ስለዚህ ፕሮጀክታችን ማውንቴን ቪውም አለው ሲቲ ቪውም አለው ማለት ነው። ከቦሌ ኤርፖርት ደግሞ በቅርብ ርቀት ነው የሚገኘው። ሌላኛው ከአስፋልት በቅርብ ርቀት ላይ ነው የሚገኘው። ዋናው አስፋልት የቦሌ መገናኛ ዋና አስፋልት ላይ በዛ ሳይት የሚገኘው። በጣም አሪፍ። ቅድም እንግዲህ ስናወራ ስፓና ፓርኪንግ አለው ብለኸኛል። ከነሱ ውጪ ምን ምን አይነት የጋራ መገልገያዎች ተካተውለታል? ምንድነው እንደኛ ካምፓኒ የከርሰ ምድር ውሃ ደንበኞቻችን እንዲቸገሩ አንፈልግም። ውሃና መብራት ትንሽ ደንበኞቻችን የሚቸገሩባቸው ነገሮች አይደሉ ያሉት ማርኬቱ ላይ። የከርሰ ምድር ውሃ አለን፣ አውቶማቲክ ጄኔሬተሮች አሉ ማለት ነው። ላይ ደግሞ ቴራስ ለምሳሌ ለሀዘን ለደስታ ፕሮግራም ሲኖር ቴራሱን ለሁለት ነው የከፈልነው። ዝግም ፕሮግራም ለማዘጋጀት ክፍትም ለሚፈልጉ ቴራሱን በአግባቡ መጠቀም ይችላሉ። ጂም ስቲም ሳውና እንዳላቸው ሆኖ ማለት ነው። ሱፐርማርኬትም ሳይርቁ እዛው በቅርብ ርቀት ማግኘት ይችላሉ ማለት ነው። በጣም አሪፍ። ስለዚህ ቅንጡ የሆነ አፓርትመንት ነው የምትገነቡት። እውነት ነው። በጣም አሪፍ። በምን ያህል ጊዜ ነው ለማስረከብ እየሰራችሁ የምትገኙት? መልካም። ሁዳ ኢንጂነሪንግ እንግዲህ በፍጥነትና በጥራት ማይታማ ነው። እንዳይሹ ይሄን ዋንጫ ባለፈው አመት አግኝተናል 25 ላይ። በምን ምክንያት ነበር የተሸለማችሁ? በፍጥነትና በጥራት ነው የተሸለመው። በ6 ወር ውስጥ እስከለተና ፓርቲሽን 2 ቤዝመንት G+17 እና ቴራሱን እስከለተና ፓርቲሽኑን በመስራት በፍጥነትና በጥራት የተሸለምነው ሽልማት ነው ማለት ነው። ስለዚህ በፍጥነትና በጥራት የሚስተካከለን እንዳልተገኘ ነው የተገኘው። ሌላው የምነግርሽ ነገር ደንበኞቻችን እየተቸገሩበት ያለው በፍጥነት እያስረከብን ስለሆነ ቶሎ ቶሎ ገንዘብ እየጠየቅናቸው ስለሆነ በጣም ቶሎ በፍጥነት በመክፈል ነው እየተቸገሩ ያሉት ማለት ነው። ያ ማለት እኛ ቀድመን እንሰራለን ማለት ነው። ሌላ ቦታ በመዛግየት አይደለም የሚታወቀው፣ እኛ ቀድመን በመስራት ነው እየታወቅን ያለው። ስለዚህ ሀሳብ የሚሆነው የሚከፍሉት ገንዘብ ነው እንጂ የመረከቡ ጉዳይ ጥያቄ ውስጥ አይወድቅም ማለት ነው። በጣም መልካም። እንግዲህ እስካሁን ስንጨዋወት እንደቆየ ነው ዳጎስ ያሉ ዲስካውንቶች አዘጋጅታችኋል እና አከፋፈሉን አያይዘህ እስቲ ምን አይነት የአከፋፈል ሂደት ነው የምትጠቀሙት? መልካም። በአከፋፈል ሁኔታ የ40% ቅናሽ የተደረገበትን የኒያላ ሞተር ሳይታችን በካሬ 69915 ብር ካሽ ለሚከፍሉ ደንበኞች ነው። ባንዴ ለሚከፍሉ ደንበኞች ነው። ይሄ ባንዴ ለሚከፍሉ ደንበኞች ማለት ነው። ያ ማለት ከ6.9 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ቫትን ጨምሮ 100% ለሚከፍሉ ደንበኞች ማለት ነው። ይሄን አልፈልግም በ15% ቅድመ ክፍያ ጨምሮ የቀሩትን 85% በሁለት ዓመት መክፈል ፈልጋለሁ ለሚልም ደንበኛ ደግሞ ሁለተኛ አማራጭ አለ ማለት ነው። ስለዚህ ሁለት አማራጭ አለ። በአንዴ ሙሉ ለሚከፍሉና 15% ከፍሎ የቀረውን በሁለት ዓመት ለሚከፍሉ ሁለት አይነት አከፋፈላለው ማለት ነው። ይሄ የኒያላ ሞተርስ ፕሮጀክታችን ነው በካሬ 69915 ብር ማለት ነው። ሌላኛው ፊኒሺንግ ላይ ያለንበት ደግሞ የ30% ቅናሽ ያደረግንበት ካሽ ባንዴ ለሚከፍሉ ደንበኞቻችን 89820 ብር ነው ካሽ ለሚከፍሉ። ይሄ ባንዴ ለሚከፍሉ ሲሆን ያ ማለት ከ7.9 ሚሊዮን ብር ጀምሮ የቫትን ጨምሮ ማግኘት ይችላሉ ማለት ነው። አሊያም ደግሞ 35% ቅድመ ክፍያ ከፍለው የቀረውን በአንድ አመት ከፍለው የቤት ባለቤት መሆን ይችላሉ ማለት ነው። በጣም አሪፍ። ቅድመ ክፍያውን እንግዲህ 15% ሲከፍሉ ቀሪውን ክፍያ በታይም ቤዝድ ነው ወይንስ በግንባታ ሂደት ነው የሚከፍሉት? እንግዲህ በግንባታ ካለን ፍጥነት ስለሚሄድባቸው ሪኮመንድ የምናደርጋቸው ኦሬዲ በየ3 ወር ቢከፍሉ ይሻላል። በታይም ቤዝድ ማለት ነው። ታይም ቤዝድ ቢሆንላቸው ይሻላል። ሁለቱም አማራጭ ነው ያለው። ያው እንዳይቸገሩ በሚል ነው እንጂ እኛ ምክንያቱም በ6 ወር ውስጥ እስከለተና ፓርቲሽን እየሰራን ስለሆነ ማለት ነው። በጣም አሪፍ። አሁን ደግሞ እስቲ ሁዳ ኢንጂነሪንግ ማን ነው፣ ከዚህ በፊት ምን ስራዎች ሰርቷል የሚለውን ነገር ንገረን። ሁዳ ኢንጂነሪንግ በ2009 ዓ.ም የተመሰረተ ድርጅት ሲሆን
ከ29 እስከ ዛሬ 3 ዓመት ድረስ ሲሰራቸው የነበሩ ነገሮች ምንድናቸው? ሂባ አርክቴክት የተባለ ኩባንያ ያለው ሂባ አርክቴክት የዲዛይን ስራው ይሰራል። ሁዳ ኢንጂነሪንግ ደግሞ የግንባታ ስራውን ይሰራል ማለት ነው። ስለዚህ ዲዛይን እና ግንባታ ሁዳ ኢንጂነሪንግ እና ሂባ አርክቴክት አንድ ላይ ይሰሩ ነበረ ማለት ነው። ያማት ሬዚደንሻል እና ኮሜርሻል የተባሉ ቢልዲንጎችን ይገነባ ነበረ። መርካቶ፣ 4 ኪሎ፣ ፒያሳ፣ አያት 22 እንዲሁም ጦር ኃይሎች እና ቦሌ ቡልቡላ ላይ ፕሮጀክቶችን ሰርቷል ማለት ነው። እነዚህም ፕሮጀክቶች በሚሰራበት ሰዓት ያያቸው ኤክስፒሪየንሶች ነበሩና ሌላኛው በጣም ሲያስተውል የነበረው ምንድነው ከ450 ሺህ እስከ 500 ሺህ ቤቶች የቤት ፍላጎት ኢትዮጵያ ውስጥ እንደሚፈለግ ከጥናት ከተደረገበት በኋላ አይነት ለምንድነው ወደ ሪስቴቱ አንገባም ብለን ከዛ ወደዛ ገብተን ማለት ነው። ራሳችን አልሚ ሆነን ማለት ከመገንባት ወደ ማልማት ማለት ነው። ቡልቡላ ላይ 2 ፕሮጀክቶችን አስረከብን። አሁን የቦሌ አይዲያ ባስቴዲየም አጠገብ የሚገኘው አዲሱ አይዲያ ባስቴዲየም አጠገብ የሚገኘው እሱ 3ኛ ፕሮጀክታችን ነው። አሁን የኒያላ ሞተርሱ ደግሞ 4ኛ ፕሮጀክታችን ነው ማለት ነው። ስለዚህ 4ኛ ፕሮጀክታችን ደርሰናል ማለት ነው። ፕሮጀክታችንን በሙሉ ስንሰራ የብረት ግብአቶችን እኛ ራሳችንን ኢምፖርት የምናደርጋቸው ማለት ነው። ስለዚህ ምንም አይነት ፕሮጀክት ከመጀመራችን በፊት ሙሉ የብረት ስቶኮቻችን እና የፊኒሺንግ ስቶኮቻችንን ስቶር ካደረግን በኋላ ነው ፕሮጀክት የምንጀምረው ማለት ነው። መልካም እንግዲህ ምስጋናው ስለ አዲሱ ሳይታችሁና ስለ ቀሩት ሳይቶቻችሁ እየተጫወትን ቆይታ አድርገናል። አሁን ደግሞ እስቲ ከተቻለ አዲሱ ሳይታችሁን በአካል ሄጄ ብጎበኘው በጣም ደስ ይለኛል። መልካም አሪፍ። እኔ እንግዲህ በቃል የነገርኩሽን ነገር በተግባር የምታይበትን ከኢንጂነር አሰፋ ጋር ፕሮጀክት ማንሳችን እሱ ነው። ስለዚህ ከሱ ጋር መልካም ቆይታ ይሆንልሽ ብያለሁ። አመሰግናለሁ። ታዲያ አሰፋ እንዴት ነሽ? ሰላም ነሽ? አስታወስከኝ? የዛሬ 5-6 ወር መተን ነበረ። በደንብ እንዴት አላስታውስሽ? መልካም እንግዲህ ያኔ ስንመጣ 15ኛ ወለል ላይ ነበር ግንባታችሁ። አሁን ደግሞ እንደማየው ከሆነ እንግዲህ የፕራይመር ስራ ጀምራችኋልና እስቲ ጠቅላላ አድርገህ ያለበትን ፕሮግረስ አስረዳን። እውነት ነው እንግዲህ ከ4 ወር ከ5 ወር ስትመጪ 15ኛ ወለል የስላብ ሙሌታችን ላይ ሂደቱ ላይ ነበር የመጣሽው። ዛሬ ደግሞ እንደምታዩ ሙሉ ለሙሉ ስትራክቸር ስራ ካጠናቀቅን በኋላ የፊኒሺንግ ስራው ወይም ደግሞ ከብሎኬት ጋርና ከልስን ጋር ተያይዞ ያለው ስራ እንግዲህ በዚህ ባለው ጊዜ ውስጥ በፍጥነት አጠናቀን የሰሚ ፊኒሺንግን ስራችንን ወደ መጨረሻው መርሃ ግብር ላይ የሚያደርሰንን የተወሰኑ ፍሎሮችን ብቻ ሳይሆን ከ50% በላይ ፍሎሮችን አጠናቀን እንግዲህ የወራቶች ጊዜ ነው የቀረው ማለት ለከስተመሮቻችን ለማስረከብ። ምን ያህል ጊዜ ነው የቀራችሁ? እንግዲህ 3-4 ወር ይቀረናል። የሚገርም ሁዳ ኢንጂነሪንግ 3-4 ፕሮጀክቶችን በአንድ የመምራት ክህሎት ያለው ተቋም ነው። ሰራተኞቻችንም በዚሁ የተቃኙ ናቸው። እንግዲህ ይህንን ፕሮጀክት በዚህ መልኩ እየመራን ደግሞ አዲሱን ፕሮጀክት ደግሞ በተጓዳኝ ደግሞ ኒያላ ሳይት ብለን የሰየምነውን የቦሌ ሳይታችን ማለት ነው። እሱ እንግዲህ በተመሳሳይ መልኩ ከመሬት ለመውጣት ጥቂት ቀናቶች ነው የቀረን። እዛም ከዚሁ ጋር በተያያዘ በፍጥነት ስራችን እያከናወነ ይገኛል። ፍጥነትና ጥራት ቃላችን ነው፣ ቃልን ደግሞ በተግባር ነው መርሃችን። በዛ መልኩ ነው እየሄድን ያለ ነው። በጣም አሪፍ። ስለዚህ ጥራቱና ፍጥነቱ እንደቀጠለ ነው። የቦሌ አዲሱ ሳይታችሁም ላይ በዚህ መልኩ ነው የሚሆነው ማለት ነው። በተሻለ መልኩ ይኖራል ብዬ አስባለሁ። እንደውም እዛ አዳዲስ የስራ እቅዶችና ፕላኖችን ከ24 ሰዓት አገልግሎታችን ጋር እያቀናጀን እያደራጀን እንግዲህ ወደ ትራኩ ለመግባት ጉዞ ላይ ነው ያለነው። ኦልሞስት እስካሁን ባለው በተሳካ ሁኔታ ፕሮጀክታችንን በምንፈልገው በእቅዳችን መሰረት እየመራ ነው እንደሆነ የሚሰማን። እንግዲህ ከጀመርን 15 ቀን የማይሞላንም እንግዲህ ከመሬት ልንወጣ የቀናቶች ጊዜ ነው የቀረን። በጣም አሪፍ ነው አሰፋ። እስቲ ወደ ውስጥ ገብተን ደግሞ የምታሳየኝ ነገር መልካም ደስ ይለኛል። እንደውም እስቲ አንድ ቃልም በተግባር ነው። ተግባሩን እንግዲህ እናንተ ገብታችሁ ብትመሰክሩ ይሻላል። እንደውም ላይ በጣም ደስ ይለናል። እኛም እንግዲህ ይኸውልሽ አሁን እንግዲህ ስራችን እያጠናቀቅን ነው። የወራቶች ጊዜ ነው የቀረው ስንል እንግዲህ ምክንያታችንም እንግዲህ አሁን እንደምታየው ነው ከፍሎር ጋር ተያይዞ ወይም ደግሞ ከወለሉ ጋር ከመሬት ወለሉ ጋር ተያይዞ ያለው ነገር እንግዲህ እንደዚህ ተጠቅጥቆና ጽዳቱን ጠብቆ ለቀጣይ ስራ ወይም ደግሞ ለሴራሚክ ስራ ሬዲ የሆነበት ያለበት ሁኔታ ነው ያለው። ከዚህ በኋላ ሴራሚክ ነው የሚነጠፈው። ከዚህ በኋላ ሴራሚክ ነው የሚነጠፈው። ሙሉ የቻክ ስራችን ምን ይመስላል ነው ግብስ ውስጥ ገብተን ያለን። በተለይ ደግሞ ባለ አንዷ መኝታ ወይም ተጠናካሪ የምንላትን ምን ልዩነት ፈጠርንባት፣ ምን ተጨማሪ ነገር አዘርግነው ውስጥ ገብተን አንዷ መኝታ ክፍል ላይ በተለየ መልኩ ያው የከስተመርን ፍላጎት ወይም ደግሞ ከስተመሮቻችን ቢሆንላቸው ብለን የምንመኘው ራሳችንን ከተን እዛ ውስጥ ያየንበትን የዲዛይን ማሻሻያዎች ያደረግነው ሂደቶች እናያቸዋለን። 90 ካሬ ናት ነው ያልከኝ? 90 ካሬ ናት። አንድ መኝታ ነው፣ አንድ ኪችን ነው፣ አንድ ባዝሩ እንደ ሁዳ ኢንጂነሪንግ የሚጠበቅብን። እኛ ግን ከስተመሮቻችን በተለየ መልኩ በአማራጭ እንዲጠቀሙበት ሞደርን ኪችን ቢያደርጉትና ኦፕን ኪችን ቢያደርጉትና ከእንደገና ደግሞ ኪችኗን ደግሞ ሁለተኛ መኝታ ክፍል አድርገው ቢጠቀሟት ብለን የሰራንላቸው ሲስተም አለ። እንግዲህ አሁን እኛ የቆምንበት ወይም ደግሞ ይሄ የምናየው ስፔስ ፍሪ ስፔስ በኦፕን ኪችን ኤሪያ ላይ ወይም ደግሞ በሞደርን ኪችን ፓርት አድርገው እንዲጠቀሙት አድርገን ሁለተኛውን ደግሞ ኪችን ብለን የሰየምናትን ወይም ደግሞ ሁለተኛ መኝታ ክፍል ቢያደርጓት ብለን እችኛዋን ክፍል
ወደ ሁለተኛ መኝታ ክፍል ቀይረናቸው። ስለዚህ እቺ ክፍል ወይ ክሎዝድ ኪችን ወይም ደግሞ እንደ ሁለተኛ መኝታ ክፍል ትሆናለች። ያ ማለት ግን እዚህ ጋር ኤሌክትሪካልም ሳኒታሪ ሲስተም ዘርግተናል ማለት ነው። እዛኛለም ኤሌክትሪካልም ሳኒታሪ ሲስተም ዘርግተናል ማለት ነው። ከዛ በኋላ ግን ምንድን ያደረግነው ግን እዚህ ጋር ሁለት መኝታ ክፍል ካደረግናቸው የቤተሰብ ቁጥር ሊጨምር ስለሚችል ብለን ኮመን ባዝ ደግሞ እዚህ ጋር ሰጥተናል ማለት ነው። ባለ አንድ ሆኖ ስለዚህ ኮመን ባዝም ተጨምሮታል ማለት ነው። ከዛ ደግሞ ወደ ማስተር ቤድሩሙ ስንገባ ወይ ደግሞ ወደ አባወራዎች መኝታ ክፍል ስንገባ ደግሞ ምንድን ያደረግነው እንደምታዩ ሰፋ ያለ በጣም ጥርምጥን ያለ ከባለ አንድ መኝታ አንፃር እጅግ በጣም ሰፊ የሆነ መኝታ ክፍል ነው። እንደምታዩ እሱንም ማስተር ባዝ ሰጥተናል። በጣም አሪፍ በጣም አሪፍ። ይሄ መጠነኛው ደግሞ የራሱ የሚቻለ ባልከኒ ሰጥተናል ማለት ነው። ከስራ ጥራት አንፃር እንግዲህ እናንተም እንግዲህ ላለፈው 3-4 ወር ከተለያየን እንግዲህ ከ3 ወር ከ4 ወር በኋላ እንግዲህ ከቻክ ስራው ጋር ተያይዞ ከፍሎሪንግ ስራው ጋር ተያይዞ አጠቃላይ ከወል ስራው ከግድግዳው ጋር ከጣሪያ ስራ ጋር ተያይዞ እንግዲህ ያለው የስራ ጥራት እንደተመለከታችሁት ነው። እንግዲህ መነሻችን ቃላችንን በተግባር ነው። ቃላችንን እየተናገሩ ተግባሩ እናንተ እየመጣችሁ ያያችሁ ነው። የስራ ጥራት ላይ አንደራደርም። በተቻለ መጠን ደግሞ ከስተመሮቻችን ሞራላቸውን፣ ስሜታቸው የጠበቀ ነገር ለመስራት ጥረት እያደረግን ነው። እንግዲህ እየተመሰገንን ያለ ነው። የእናንተን አናውቅም። በጣም አሪፍ። አይ በእኛ በኩልም ተመልካቾቻችን እንግዲህ አይተው ያላችሁበትን የግንባታ ፍጥነት እንደሚያደንቁ እርግጠኛ ነኝ። መልካም። እስቲ በሁለት መኝታ ክፍሏን ደግሞ እንያት እስቲ። እሺ በሁለቱ ደግሞ ሙሉ ለሙሉ የተጠናቀቀለት ነው። ይሄ እንግዲህ የሴራሚክ ስራ ነው የሚቀረው። እንደምታዩት ነው የቻክ ስራችን ሙሉ ለሙሉ አጠናቀናል። ለሰሚ ፊኒሽ ባለሁለት መኝታ ነው። ይሄ ባለሁለት መኝታ ወይ ደግሞ 110 የምንለው ነው። እንግዲህ በምታዩት መልኩ ነው። ኦልሞስት አሁን ስካቶሎቻችንን ፊክስ የማድረግ ስራዎችን ጀምረናል። እነሱ ፊክስ የማድረግ ስራ ነው እንግዲህ አሁን የሚቀጥለው። እንደምታዩት ሰፋ ያለ ነው። እንግዲህ ስፔሱ ሰፋ ያለ ነው። ሳሎኑ ነው የሚሆነው። ይሄ ሳሎኑ ነው። እንግዲህ በኔ በስተግራ ሁለተኛው መኝታ ክፍል ይገኛል። ከፊት ለፊታችን ደግሞ ዋናው ቤድሩም ወይም ደግሞ የአባወራው መኝታ ክፍል ይኖራል። ይሄን ይመስላል እንግዲህ የአባወራው መኝታ ክፍል ሰፊ ነው። ማስተር ቤድሩሙ ማለት ነው። ትንሽ እዚህ ጋር ለየት የሚያደርገው ምንድነው ከመኝታ ክፍል ንፋስ መቀበያ ወይም ደግሞ ባልከኒ የምንለው ፓርት እናገኛለን። ከሳሎንም በተመሳሳይ መልኩ እናገኛለን። እንግዲህ ይሄን የንፋስ መቀበያ ወይም ደግሞ ሻይ ቡና እየተባባለ የምንጫወትበትን ስፔስ ወይም ደግሞ ባልከኒያችን የምናገኘው ከመኝታ ክፍላችን ቀጥታ ሳሎኑና ማስተር ቤድሩሙ ይገናኛሉ፣ ሼር ያደርጉታል ማለት ነው። በሳሎን መዞር አይጠበቅብሽም፣ በመኝታ ክፍል መዞር አይጠበቅብሽም ማለት ነው። ለየት የሚያደርገው አንዱ የኛ ዲዛይን ይሄ ነው። ከጥራት አኳያ ደግሞ እናንተ መስከር ትችላላችሁ ማለት ነው። በጣም አሪፍ ነው። እንግዲህ አሰፋ ሳይታችሁን ጥሩ አድርገህ አስጎብኝተኸኛል። እንዳየሁት ከሆነ ፊኒሺንግ ላይ ነው ያላችሁት። ከዚህ በኋላስ በቀጣይ ከእናንተ ምን እንጠብቅ? በቀጣይ እንግዲህ አሁን ሰሞኑን ስንሰራቸው የነበሩ ስራዎች ነበሩ። ከአልሙኒየም ጋር ተያይዞ ከበርና መስኮት ጋር ተያይዞ ማለት ነው ስንሰራቸው የነበሩ ስራዎች አሉ። እንግዲህ በቀጣይ እነሱን በአጭር ጊዜ ቶሎ በፍጥነት አጠናቀን ለከስተመሮቻችን እንግዲህ ሰርፕራይዝ የምናደርግበት ነው። በተጨማሪም ደግሞ አዲሱ ሳይት ላይ በጣም በተጠናከረ በተደራጀ መልኩ ስራችን እያከናወን ነው። እዛም እንደዚሁ እንደተለመደው የፕሮጀክቱን የብረትም የፖስቴንሽንም ግብዓት 100% ስቶክ ያደረግንበት ሁኔታ ነው ያለው። ሰራተኞቻችን በተለመደው መልኩ በሁለት ሽፍት የሚሰሩበትን ነው። በተሻለ መጠን ደግሞ ከስራ ጥራት ጋርና አዳዲስ ቴክኖሎጂ ወደ ተቋማችን ከማምጣት ጋር በተለየ መልኩ ለመስራት ተቋማችን ዝግጅቱን አጠናቆ እንግዲህ አዲሱ ፕሮጀክት ላይ በአንድ ወር የማያልቅ ስራ እንግዲህ በ10 ምናምን ቀን አቺቭ አድርገናል። እንግዲህ ከዚህ የተሻለ ፕሮግረስ አዲሱ ፕሮጀክት ላይም ጠብቁ። መልካም አሰፋ። ስለዚህ የኛ ተመልካቾች እንግዲህ እናንተ ጋር መጥተው መግዛት ቢፈልጉ እንዴት ነው የሚያገኟችሁ? አንደኛ ቦሌ ኢምፔሪያል ወይም ደግሞ የድሮ 20/80 ኮንዶሚኒየም አካባቢ የሚገኘውን ፕሮጀክታችን በአካል መጥተው መጎብኘት እኔንም ባልደረቦችን በማግኘት በቂ መረጃ ያገኛሉ። በተጨማሪ ደግሞ በቴሌግራም እና በዋትስአፕ ሙሉ መረጃ ያገኛሉ። ከታችም ደግሞ ባስቀመጠው ስልካችን ደግሞ ቢሮአችንን ኮሚኒኬት ማድረግ ይችላሉ ማለት ነው። በጣም አሪፍ አሰፋ፣ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም ከልብ አመሰግናለሁ። ይልመድባችሁ። በቀጣይ እርግጠኛ ነኝ ቤት ለምቦሳ ብላችሁ ነው የምትመጡት። ቤት ለምቦሳ እንላለን መተን። ተመልካቾቼ ከሁዳሪ ሪል ስቴት ጋር ያደረኩት ቆይታ እንዲሁም ደግሞ የሳይት ጉብኝቴ ይህንን ይመስል ነበር። እንግዲህ እንደተባለው ዲስካውንቱ ሳያመልጣችሁ በፍጥነት ይህንን ቤት ግዙ ላለው። በሌላ ቪዲዮ እስከምንገናኝ ቻው።